ላደለ ለእግዚአብሔር መንፈስ ቅዱስ ሎቱ ስብሐት ምስጋና ይገባዋል። ሊቃውንተ ቤተ ክርስቲያን ሰዓት እንዳንጨርስ ቤተ ክርስቲያን ሌላ ወዳጅ የላትም ያለኛ አገር እየነደደ መውጫ የሌለው እየተሰደደ እኛ ከበሮ ይዘን ሸሸ ገዳም እንላለን። በእናቱ ቢቀርስ በለዘቡ ቢባልስ የዋለበት ቢይዘውስ ያልዋለበት ባይነካውስ ሎቱ ስብሐት አሁን ሁለተኛ መንክር እግዚአብሔር በላይ ለቅዱሳኒሁ እመቁ ጥልቁ ሀብቱ ብዙ ነው። ከዚህ ቀጥሎ ለማምጣት በመድበል ጥቅል እስትጉቡ ስብስብ ክምችት ማለት ሲሆን መድመሉ ይትፌስሑ ጻድቃን ያለ መከራ ደስታ የለም እንጂ። ይህን ስናነሳ ምሳሌ ጨምራለሁ። ረሃብ ዘመን ሆኖ አራዊት አለቁ። የሰው ይቆየን። አንዲት አይጥ ቀርታ በአንድ ቦታ አንዳንድ ጫን ብቅል በነፃ ይሰጣል አሏት። መንገዱ የት ነው አለች። በድመት አፍንጫ ላይ አድርጎ ነው። በዳቢሎስ አፍንጫ ተራምዶ መንግሥተ ሰማይ አይገኝም እንጂ በአፉ ያልጸደቀ በልቡ ያልወደቀ የለም። ባጭሩ ይትፌስሑ የተባሉት መከራውን ነው፣ ስቃዩን ነው፣ በአኮቴት ስለተቀበሉት ነው። እንግዲህ ገደፍዎ ከመህዳው ከመውጫው ላይ እንደ ትቢያ እንደ ብናኝ እንደ ጥራጊ እንደ ውዳቂ እንደ ቡጫቂ ጣሉት፣ ጣሉት፣ ረገጡት፣ ተፉት። ምኑን? ዓለምን እስከነ ግምስምሱ ወጸልእዎ ከመ ኩስ ሽቅብ እንደሚያዳፋው ዝግዝቅ እንደሚያናፋው መከራ ከሰውም ሁለት ነገር ጥሩ አይወጣምና በላይም ቢመጣ ከርፍቶ በታችም ሸቶ ይመጣልና ወጸልእዎ ከመ ኩስ እንደ ሸለል ቆጠሩት፣ ጣሉት። ገደፍዎ ከመ ህዳው ወጸልእዎ ከመ ኩስ ለንብረተ ዝንቱ ዓለም ምሉአ ሐዘን ወላህ መከራና ስቃይ የሞላበት ሀብታሙ ሰብስቦ ሰብስቦ ሆዱ የታሸገበት ብሩ ተከማችቶ ተከማችቶ የሻገተበት እንዳይሰጠው ጠለሸት ያረፈበት እስተሚሰጠው ብዙ ለፍልፎ በሰጠው ጊዜ ቤተ ክርስቲያንን ቀርፎ ከጠንቋይ ቤት ተደፍቶ ለፍቻ አገኘሁት እያለ ተለምኖ በማይገኝ መልአከ ሞት ጻዕር እየተረገጠ በ300 የሞት ኮሚቴ በሽታ እየተላመጠ የሚንከባለልበትን ዓለምን ንቀው ከሄዱ በስተቀር ምንም ደስታ የሌለው ያገኘው ሲተፋ የሚያድርበት ያጣው የነጣው የሰላም እንቅልፍ የሚያገኝበት
ሜዳ ተኝቶ ሰላም የሚያድርበት አፎቁ ተሰቅሎ ሲተፋ የሚያድርበት እየታፈነ እንደ ከብት የሚነዳበት ዓለም ነውና ገደፍዎ ከምህዳ ወጸልዎ ከመኩስ ለንብረተ ዝንቱ ዓለም ምሎ ሐዘን ወላህ። እነማን ናቸው? ኅሩያን ጻድቃን መስተጽናነ ብሩህ ደመና ብሩህ በሪት ደመና የሚሄዱ እመብርሃን ናት እንዳትወናበዱ። ሳሬረነ ቅድስትና ስንቃቸው እስራኤልንም እኮ የመራቻቸው በሰባት ክፍል ደመናይቱ እመብርሃን ናት። መርሆሙ መዓልተ ብለህ በሌላ አትውሰደው። ወኩሎ ሌሊተ በብርሃነ እሳት ስትል ለጌታ አስተናግደው። ደመና ለድንግል ነው የሚሰጣት፣ አታወናብደው። መሰላል የሌለው ቤት እየተወጣ ተበላሸ ነገሩ። ያለ ከታች ነበር ምስጢሩ። አዎ ወይን በይነዘ ፈጸሙ ብለህ ዘጉ እንዳትል። ጨረሰና ዘጋ የሚለውን አንቀጽ ለየው። አዎ ብዙዎቹ ተሸክመውታል ሀብቱን፣ ጣዕሙን ግን አልቀመሱትም። የትምህርቱም የክህነቱም ጨውን አላገኙትም። ሊቃውንትም ድግሳቸው ያማረ ነው፣ ወጡ ግን ጨው የለው። እንጀራውንም ያቀርቡታል፣ እርሾ የለው። መጠጡንም ይቀዱታል፣ ቃና የለው። ትርጓሜ በሌላ ጊዜ ካስፈለገ። ይህ እንዳለ ሆኖ ሊቃውንቱ ጎሳ እያሉ ይቀድሳሉ። ምዕመናንሳ ግሩም እያሉ ይመለሳሉ። ሁልጊዜ ጎሳ ያዋጣ መዓዛ ቅዳሴ ቢጨመር አልዋልንበትም። የራሳችን ትተን የሰውን እናመጣለን። ምንም አይከፋም ቃሉ። ይሄ ቀለም ከየት መጣ፣ ይሄ ቀለም ከየት መጣ ያለ ጣጣ አይድረስ። አሐዱ እኩይ ለዘተከላሁ ሰባቱ ጠቢባን እየሰራሁ። አንድ ጠማማ የተከለውን ሰባት ብልህ አይነቅለው። በእኛ ቤት ያለ ጉድ ነው። ተፈለገም ጊዜ ይኖር፣ ግን ማንሰብ ሆኖ ሊቀየርበት። እናመሰግናለን። የታቦት መውጫው ሕጉ የሥርዓቱ የወጉ የለም። እኛ ብቻ ሰዓት እንጨረስንበት። ታቦተ ሕጉ የሚወጣው እኮ ምህላ ሊመራ ነው። ምህላ የሚመራው ታዲያ የፍርድ ወንበር ቤት ወንበር አንጥፈን ነው። ዙሪያውን ተበልተን መሃሏ ቀርተናል። ማንጠልጠያ የሌለው ከበሮ ሆነናል። በሀገራችንም እውነት የለም፣ በሃይማኖታችንም ፍቅር የለም። የሰው ልጅ ግን እንደ ከብት ይነዳል። እየተነዳ ምን ነኝ ይላል፣ እየተደፋም እግዚኦ አይልም። የዛሬ ጊዜ እምንለው ምን ነበር? ታቦት የሚወጣው ለበረከት ነው። የሚባረከው ሕዝብ የትኛው ነው? ሐኪሙ መቀመጫ ነው። ታቦት የሚወጣው ምህላ ሊመራ ነው። መከራ ሲመጣ በዕለት በዕለት ነው የሚወጣ። በዕለት በየሳምንቱ ታቦት ያወጣሉ የሚሉንም ይኖራሉ። በሰራንበት እንጂ ያሰር ነበር ቃሉ፣ ግን አልሰራንበት። እየሰራንበት አይደለም። ወይም በይነስ ፈጸሙ ዘጉ ነው። አፈ አንበሳ መፍርህ ወቦዝ አቁረሮ ለእሳት ፍሉ። ከዚህ ተነስተው ነው በዚህ
በዚህ ተጉዘው ነው። በዚህ ሂደው፣ በዚህ ተሰደው፣ በዚህ ተዋርደው፣ በዚህ ታስረው፣ በዚህ ተመተው፣ በዚህ ተፈተው ነው ይትፌሰስ ጻድቃን የተባሉት። በእግዚአብሔር የዋሃን አላቸው ኃዳግያን በቀል ናቸውና። ለመጀመሪያ ጊዜ ባይሆንም ነቢያትን አልፎ ቅዱስ እስጢፋኖስ ተናግረውታል። እስጢፋኖስ ታገሰ ጽዕለተ ለእለ ወገር ወሳለ ስሬት በድንጋይ እየቀጠቀጡት አባ ስረይሎሙ ይላል። አባ ስረይሎሙ ዛሬ ግን ለጎርጣዬ ብሎ እሳት ይጭራል። እንዴት ዋልክ ስለው ታውቀኛለህ ይለዋል። እግዚአብሔር ይመስገን ቀረ። ከዚያ ተነስተው በየተራራው ዞሩ። በየገዳሙ ሲል ነው። አንድም ቤተ ክርስቲያናችን ሦስት ነው መጠሪያ ስሟ። ገዳም ደብር ገጠር ነው ቀለሟ። የገዳም ማዕረጉ ከሁሉ በላይ ነው። ያን ባለቤቱ ክርስቶስ ነው። ለማን ተሰጡት ይሆን? ከመጀመሪያው ገዳም መፈንቅለ መንግሥቱንና መፈንቅለ ስነ ፍጥረትን ትቼ ከገዳሙ ወጥቶ የመጣው ሳጥናኤል በእግረ ገዳም ገብቶ አዳምን ሲያስኮበልል ገዳሙን ለማን ትሰጠዋለህ? አዳምም መለየ ነበር። ግን እሳ የ7 ዓመት ከ7 ወር ወለላ ምናለው ምን ወቀረ? አረስስ በካሳ ተክሶ ነበረ። ደብር እመቤታችን ናት። ዛሬ ግን አውቅሻለሁ የሚልም አለ። ሕዝቡም ተደፋፍሯታል። ለምን? እኔና እሷ እንተዋወቃለን ማለት ጀምረዋል። የእመቤቴ ጓደኛ ሆኖ እኮ ነው። ወልደ ነጎድጓድ ዮሐንስ አዎ በላየ ምስጢር ራእየ ሕይወት የጌታ ባለሟል በመሆኑ ሌላ ነገር ወስዶት ነበርና በዚህ ዓለም ላይ ማን ነው ንጹሕ አለው ጌታ። እኔና አንተ አለ። እኔና አንተ ዮሐንስ በላይ ጌታ በታች ሰው ካላገኘ አይኮራም። ማጣቱ ነበር ጥሩ። እኔና ባለበት እማያውቀው ዝኔት ሲያገላብጠው አድረዋል። መልአኩም 4 ጊዜ መጥቶ ተገልጾለታል በብረት መጥቅ። ከክርስቶስ በላይ ያወጣችው ምላስ ገድልሃለችና እስከምትሰወርባት ቀን ጸጸት አትርሳህ ብሎታል። 80 ዘመን ያለቀሰው አንዱ ይሄ ነው። በማግስቱ ሲጠይቀው ጌታ አልቦ ንጹሕ በቅድሜከ ቀደም ባልካ ትናንት አመለጠችህ አለው። በዚችው ንስሐ 80 ዘመን አልቅሷል። ታዲያ ዛሬ ሽማግሌ የሚያዋርደው አባይ እየወረደ ለሰይጣን ሙከት የሚያርደው ቆርቦ የሚያፈርሰው ጽንስ የሚያስወርደው ዘር የሚያጠፋው እንደው ዝም ብሎ ልጅን ነው ወሬ የሚነፋው ለትስብእት። በዚህ ሄደው ቅዱሳን አባታችን እናምጣቸው ለየት አድርገን የዛሬ ምክንያት ዘር ቡሩክ ናቸው። ዘራ ቡሩክ እያሉ እሰማለሁ። በልጆች አይፈረድም፣ ከነጋሪዎች ነው። ዘራ ቡሩክ የሚባል በስማቸው የሚነግድ የምስራቅ ቃል ብቻ ነው። ዘር ቡሩክ ቡሩክ ቅጽል ነው። ዘር አባታችን ናቸው። ቤተ
ጋጦና ግንጥልጥሉ ስለበዛ የተወለዱበት ይቅርና ኢትዮጵያ የሚለውን ብቻ ላስቀምጥና አብ በልባቸው ወልድ በቃላቸው መንፈስ ቅዱስ በእስትንፋሳቸው አደሩና ይሄ ነው ትርጓሜ። ዓለምን 7 ጊዜ እንዲዞሩ ተቃኘ። የነበሩበት ሀገር የኢትዮጵያ እምብርት የዛሬው ላይ ሆንና ተባይ የበዛባት ቅዱስ ገብርኤል ወርዶ በአባ ሰላማ እጅ አስባረካት። የአሁኑን አይሆንና ሰውና ሰውነ በማይገባባት በዚህ ማዶ አካባቢ ከሦስቱ ወንድሞቹ ተለይቶ ከገነት መጥቶ ለኢትዮጵያ ተሰጥቶ ክርስቶስ ሲወለድ ወተትን ግብር አቀብሎ የተገኙ አባይ የፈለቀባት አባይ እንግዲህ አዳምን 6 ቀን ይበልጠዋል። አባይ ትልቅ ወንድም ነው፣ አዳም ትንሽ ነው። አነ ይፈጥራ ሳይሆን በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ሲል አባይ መጣ። ምግበር ሰማ ማርያም ሲል አዳም መጣ። ይለያያል። አዳም የመጣው በ6ኛው ጥበብ ነው። አባይ የመጣው በመጀመሪያው ጥበብ ነው። ጤግሮስ የተባለው ማር፣ የኤፍራጥስ የተባለው ዘይት፣ ኤፌሶን የተባለው ወይን ባለበት ሲቀር ግዮን የተባለው ወተት ኢትዮጵያን ሊያድር በተደረገበት ምድር ላይ ጻድቁ እያስተማሩ ጭንቅ ዘመን ነበረች። ባጭሩ ብዙ ነው ምስጢሩ። ከታችን ልብ አድርጌ ሳነሳው እንኳን የምጣልህንም እኔንም እስር ቤት ትከተኛለህ ብለው ትንቢት የተናገሩለት ነግሶ ባጭሩ ከበታይ ስንል ጥንታኔ ብዙ ነው። አስወስዶ ቤተ መንግሥቱ ከተታቸው። ጌታዬ ሆይ፣ አምላኬ ሆይ፣ እመቤቴ ሆይ፣ አባት የሚቀድም እናት ናት፣ አንቺ መፍትሔ ስሪልኝ። የሚያሳዝኑ መጻሕፍቶች ናቸው። ተሸክሚያቸው መሄድ ወታደር ሊገነጣጥልብኝ ነው። መንጥቆ ጥሎ ሊጫወትባቸው ነው። በሥጋም በነፍስም ሀብቶቼ፣ ወንድሞቼ፣ እህቶቼ እነሱ ናቸው። አባቴ ጌታ ነው፣ እርስቴ አንቺ ነሽ። ኢትዮጵያ 3ኛ እናቴ ናት። ተዋሕዶ 4ኛ እመቤቴ ናት። 10 እናት ነበራቸውና ለጻድቁ ለእናንተ ስለማይሆን መጽሐፍቶችን እንዴት ላድርግ ብለው ሲያመለክቱ ለካህን ብትሰጠው ይሸጥብሃል። ለምን? ባወቀ ነው የሚቀስጠው። ነቢያት ይሰደዱ በካህናት፣ ክርስቶስ ይሰቀል በጸሐፍት፣ ሐዋርያት ይሰቃዩ በቢጸ ሐሳውያን። ዛሬስ እኩሉ መልአክ፣ እኩሉ እከክ፣ እኩሉ ዳዊት፣ እኩሉ አምደ ነገሥት፣ እኩሉ መስቀል፣ እኩሉ ስክንት የለንም እንዴ? ከዚህ ውስጥ ቤተ ክርስቲያን ታበጥረን እንጂ እንነጋገር። እስከ መቼ ነው የምንሸፈነው? ታፍኖ ከመሄድ ተንፍሶ መሞት ይሻላል። ለምዕመንም ብትሰጠው አያያዙን አያውቀውም። ጢስ ያስመታብሃል። 7 እጅ ከሁሉም ውሃ ይነጻልና ለአባይ ስጣት የሚል መልእክት አገኙ። ይችን መልእክት ካገኙ በኋላ አባይ ንሽ፣ እችን ያስካህን ተብዬው ንሽ ነው ትርጓሜ ያዥ፣ እስከምመለስ እንዳታነሰብሽ፣ በክብር ዘሽ ሰውረሽ መጠበቅ አለብሽ።
የአምላኬ ትእዛዝ እንጂ እኔ ስልጣን አይምሰልሽ ብለው አባይን አዘዟት። የመጀመሪያው ንሽ ነው። ፍዳውን ጨርሰው የወጡ 5 ዓመት ነው። 2 ዓመት ገና ስራ ይቀርሃል ብሎ ዓለምን ሲያዘራቸው በሄሞትንና ሌዋታንን በሆዳቸው አስገብቶ አስወጣቸው። ሁለቱን ዘንዶ በጅራታቸው ይገናኛሉ፣ በአፋቸው አይናከሱም። በተናከሱ ጊዜ ዓለም ያልፋል ይላል መጽሐፍ። መቼም ቢናከስም ባይናከስም የጌታ ትእዛዝ ነው እንጂ ዛሬ በጥርስ እየሳቀ ወንድምን ከሚገለው አይብስም የነሱ መነካከስ። 2 ዓመት ፈጀባቸው። ድምር ጨርሰው 7 ዓመት መጡ። ሀባሃሎ መዝገብከ ህዬ ይህል ልብከ ነውና ምንም ቢረሱ መጻሕፍቶቹ አይረሱምና እዚያችሁ መጥተው አባይ ንሽ ብዬ የሰጠውሽን ግሽ፣ ይሄን አትርጓሚ ግሽ ሲተረጎም መልሽ፣ አንዱም ሳይበሰብስ አንዱም ሳይፈስ ያንን ሁሉ መጽሐፍ አስረክበች። ከታች በ3 አውታር ነው የሚወጣው። እሱ ባለ ምስጢር ነውና ትንሽ ልነካው ብፈልግ በስነ ፍጥረት እኩሉን የያዘ ነውና ወደ ምስራቅ ይሄዳል። እንደ አጋጣሚ ግን ማንም ያላወቀው የሥላሴ ቤተ መቅደስ እዚያ ውስጥ ነው የሚጠብቀው። ፈረስ ያሰማረበታል እንጂ ባላገሩ ካህኑን አያውቁም። ወደ ምስራቅ ከሄደ በኋላ ወደ ሰሜን ያመራል። ወደ ሰሜን ያመራና ወደ ጣና ደሴት ይጋበዛል። ሲገባ ይታያል፣ ሲወጣ ይለያል። በውሃ ውስጥ እያለ ግን አይለይም። ጭራ መሰንጠቅ የምትችሉ ፎቶ አንሱት። ግን የጣና ባህር ወዲያና ወዲህ ሲዋልን አባይ መስሏችሁ እንዳትነግዱበት። የጣና ደሴትም ምስጢር አለው። የአባይ መግባትና መውጣትም ብሉይ ሐዲስ ነው። አሁን አለካው ምስጢረ ሥላሴ የፈሰሰባትን አዳም የተገኘባትን አገር ወደ ቀኝ እየተወ የተገኘባትን ምድር እያጠፈ ወደ ምስራቅ ይሄድና ምስራቅን ወደ ላይ ትቶ የተገኘባትን ወደ ታች ትቶ ወደ ደቡብ ይዞርና ውሃዎችን እየሰበሰበ ጥሩ ንጉሥ ነውና ያውም አእምሮ ያለው አባይን አይመስልም። ይቅርታ አባይ የሚያስከብረው በክረምት ነው። ታዲያ ምድራዊ ንጉሥ በክረምት የሚያስከብረው ምን አለ ብሎ ነው? ገፋፊውና ተገፋፊው ይነጋገርበት። በጥር በታኅሳስ ሲሆን ሁሉም ባልተችግር በሐምሌ በሰኔ የሆነና ገበሬና ነጋዴ ተስመጠሩ። አባይ በበጋ አያስከብርም። የት ያመጣዋል? ባለ ጊዜ እነዚህም ሁሉ ለቃቅሞ ይሄዳል። 13 ድንበር አለ ኢትዮጵያ ላይ። እኒህ ተሻግሮ ይሄድና ሁሉም ነገር አድርሶ ለግብጾች ሌላ ክረምት የለም፣ ለግብጾች ሌላ ምንጭ የለም። ገናናቸውም ከተማቸውም እሱ ነው። እምጠግቡብንም በሱ ነው፣ እምራቡብንም በሱ ነው። መቼም የዲቃላ ጤነኛ የለውምና ትናንትና በኢትዮጵያ ስር ሲገዝ እንዳልነበር ዛሬ እራሳችን ቻልን ብለው 16 ዓመት በኢየሩሳሌም ይገሰግሱናል። በዚህ ደግሞ ሽቅብ እንመጣለን እያሉ ይዝቱብናል። ሀገረ እግዚአብሔርና ሰዎቹ ባንሆንም ለእነሱ እጅ እስካሁን አሳልፎ አምላክ አልሰጠንም። ይህ ቅዱስ ውሃ ወደ የት ይሄዳል? ውቅያኖስ ነው የሚገባው። ግብር አለበትና ወስዶ ይገብራል። ከሱ በላይ ያለው ደግሞ ንጉሡ ውቅያኖስ ነው። ሌሎቹ ወንድሞቹም በሌላ መንገድ ይመጣሉ። እሱ
እሱ በእግሩ የተጓዘውን ዓለም በደመና ተጭኖ መጥቶ የክረምት እሸት ያበላልሃል። አየህ ምስጢር ተመልከት። መገብተ ቀላያት ሲጭኑት፣ መገብተ ደመናት ሲያስጭኑት፣ መገብተ ነፋሳት ይዘው ሲሽከረከሩ አባይ ተጭኖ ወደ ኢትዮጵያ ሀገር ይመጣል። እሸቱን ወተቱን አብልቶ እንደገና ግብሩን አግኝቶ ተመልሶ ደግሞ በእግሩ ይጓዛል። የኢትዮጵያ ሕዝብ ተሰዶ የአሜሪካን ሽንት ቤት ማጠብ አኩርቶት ሀገር የኢትዮጵያን ያሳዩኝ እያለ በሐሰት ሲብል ይውላል። አባይ ግን ቃል ኪዳኑ ነቦት በክረምት እየመጣ ያበላታል። በበጋ ደግሞ እንደ ድካሙ ይከርማል። ይህ ቃል ኪዳን የተሰጠው የአባታችን ሁሉ ምን አላቸው? መጨረሻ ጌታ ወዳጄ ዘር ቡሩክ ለአንተም ምነፍቅህ ሰማይና መሬትን የፈጠርኩበትን ቃል ኪዳኔን ብቻ ሲሆን በመሬት ያለም በተዋሕዶ ጸንቶ ንስሐ ገብቶ ቢማጸንህ ለምታማልደው አማላጅነትን ይህን ያህል ብዬም አልወስንብህም። እሚድን ከተገኘ የሰማይ ከዋክብት ይሁንልህ። የምድር አሸዋ ለዚህ አይጠቀስም። ሊቃውንት አስተካክሉ። መጽሐፍ ስትጽፉ ምስለ እያላችሁ 300 ሰው አታጉሩበት። ትክክል መጽሐፉን አይኑሩት። ደህና ጸሐፊዎች አላችሁ ብለን በተስፋ የምንጠብቃችሁ አርዮስም ስሙን እያስገባችሁ ትጽፋላችሁ። የምትጽፉ ሰው ስትጠይቁ የምነግራችሁ አንድ ሰው መግባት የማይገባውን ትጽፉታላችሁ። ታሪኩን ብቻ ነው ማኖር። እንዲያው ኮሚቴው ሰበካ ጉባኤ ከዚያ ላይ ምን አለ? በሌላ ቦታ ይጽደቅ፣ መጽሐፉ አይጨንቅ። ምስለ ተብሎ ማንም አይጸድቅም። ስራ መኖር አለበት። ሁሉ እየድሉ መዳን አለበት በየዳራሱ እንጂ ከሰው ተጠግቶ የለም። ቦታና ስም ቢያድን ኢየሩሳሌም ባልኮነነች፣ ያለ ስራ ሰሚድን አይሁድን ባልጠፉ። ይህ እስከ ዛሬ ያሉ እየተዘረፉ እነሱም እየዘረፉ እነሱም ያልቃሉ፣ እነሱም አገር ይፈጃሉ። እክል አሉ እስካሁን